በራትበኝ ብሩኬ እኔ በቃ ተወኝ በእግዚአብሔር። አሁን ለምንድን ነው የምትይኝ እንደዚህ? በቃ ተይ፣ እሱን ተይ እኮ ነው የምልሽ። እንዲያደርገ እንዲሆነ ምናምን እንተው እኮ ነው የምልሽ የኔ እናት። በቃ እኔም በቃ ውስጤ ላይ ሀይሚ ያደረገችኝ በደለችኝ ብዬ የተሰማኝ ነገር ሁሉ ትቻለሁ። በቃ አንቺም ተተሻብረን ነው። ከዚህ በላይ ምንም ልልሽ አልችልም። ከዛስ በኋላ በቃ አብረን ህይወታችንን እንቀጥላለን። ከዛ በኋላ ምን ይመጣል? ከዛ ድጋሜ የሆነ ሰው ባንተ በኩል እየመጣ ድጋሜ እየሰደበኝ እንደፈለጉ እጃቸውን እያነሱ እኔ እኮ ክብር አለኝ ብሩኬ፣ ክብር አለኝ እኮ። ከዛ በኋላ እኛንም የምንጽፈው ክብር አለኝ አይደለም? ከዛም በኋላ እኛንም የምንጽፈው አሁን እኮ ያለውን ነገር ነው የነገርኩሽ አይደል? ከዛ በኋላ አብረን እንመራለን እንጂ ግዴታ እኔ እንደዛ አደርጋለሁ ማለት ነው። ሀይሚ አሁንም እኮ ዝቅ ያልኩልሽ እግዚአብሔርን አብረን እንድንሆን ስለምፈልግ ነው። ለምን አትይም አንቺ? ዝቅ እንዳልክ ነው የተሰማክ? ዝቅ ማለት እኮ ጥሩ ነው ለአንድነት ለፍቅር። ታይ ነገር ይቅርብሽ፣ የምር ይቅርብሽ። ብትረጋጊ የተሻለ ነው ሀይሚዬ፣ የኔ እናት። የፈለገ ነገር ቢሆን ሰው አብሮ ሲሆን ሁሉም ነገር መሆኑ፣ ሰው አብሮ ሲኬድ ነው፣ ሰው አብሮ የሆነ ነገር ላይ ሲደርስ ነው የተሻለ መሆኑና ብቻሽ ምንም ማረጋችሁ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ቪዲዮ ላይክ ሳትጫኑ እንዳታልፉ ውዶች። እና የብሩኬና የሀይሚ ነገር እኔ ገርመኛል። አንድ ሰው መለስ ብሎ ደግነት ነገር ሲያወራ ሌላ ነገር እያሉ ማለት ነው። ነገር ግን እውነቱ ስነግራችሁ በጣም ነው የሚገርመው። አሁን ደግሞ ሀይሚ ናት እሱ መለስ ብሎ ነገሮችን አገናዝቦ ሲመጣ እሷ ደግሞ እንባ ከራየው ትላለች። እና በነገራችን ላይ እኛ ስህተታችን ብዙ ነው፣ የምናደርገው ነገርም ብዙ ነው። ነገር ግን ፈጣሪ እንደ ስህተታችን እንደ አለማወቃችን ሳይሆን እንደ ቸርነቱ ነው የሚያኖረን። እና ሀይሚም ደግሞ ሰው ልጅ ይሳሳታል፣ የማያደርገው ነገር የለምና በስህተት የፈለገ ነገር ሰው ያደርጋልና ይቅር መባባል ጥሩ ነው፣ ማለፍ ጥሩ ነው፣ ብታልፊ ጥሩ ነው። ይህ ነገር ማለት ነው። እውነቱ ስነግርሽ እኔ ይሄ ነገር በቃ ይሁን ብለሽ በአልፈሹ ሌላ ነገር ብታደርጊ የተሻለ ነውና ከሱ ጋር ተስማምታችሁ ብትነጋገሩ ነገሮችን ብትፈቱ የተሻለ ነው። እውነት ቢወድሽ ኖሮ ወንድምሽ እንደዛ አይዋሽሽም። የፈለገ ነገር ቢመጣ ያልተደረገ ነገር ተደርጋለሁ ብሎ አንቺ ከህይወትሽ ለማባረር አያደርግም ነበረ። ወንድም እንዴ እኛ ለምሳሌ የሆነች ሴት እኮ አግብታ ከባሏ ጋር ተጣልታ ወደ ቤተሰብ ስትሄድ ሂጂ ታረቂ ብሎ ነው አይደል እንደ ሽማግሌ ልኮ ምን ብሎ የሚያስታርቁ። ኤፍሬም ደግሞ እኮ ይሄ ነገር እንዴት ይሆናል በሚለው ነው ከህይወትሽ የሚያርቅሽ የሚፈልግ እንጂ ከምትፈልጊ ነገር እያደረገልሽ አይደለም። አንቺም ተረጂ። ከሁሉም የሚበልጠው ደግሞ የምትወጂ ሰው ጋር መኖር ነው እንጂ መምረጥ ያለብሽ ሀይሚዬ። ከአንቺ በላይ አናቅም። በእርግጥ ሁሉም ሰው የራሱ ነገር ነው የሚመራና እንደ አስተያየት ወይም ደግሞ የተሰማን ነገር መናገርም ትችላላችሁ ብለሻል አንቺ ራስሽ ማለት ነው። እና ነገሮችን ቆም ብለሽ አስበሽ ብትፈቺ የተሻለ ነው የሚሆነው ለራስሽ ራሱ ማለት ነው። ፈለገ ነገር ህይወትሽ የሚያስተካክልልሽ ራስሽ እንጂ ሰው አይደለም። በእርግጥ ሆኖ ሲያለው ግን እሱ መለስ ብሎ ነገሮችን አብረን ሆነን እንፍታ፣ ነገሮች አብረን ብንሆን ይቻላል እያለሽ ስለሆነ እሺ ብለሽ ደግሞ አንቺም ተረጋግተሽ ከሱ ጋር ነገሮችን ለማፍታት ብትሞክሪ የተሻለ ነውና በነገራችን ላይ ብሩኬና ሀይሚ የምትደግፉ ጨረቃ ፋሚሊ ንጹህ ናችሁ። በእውነት በጣም ነው ማደንቃችሁ። ኮሜንታችሁ በጣም ደስ ይላል። እውነት ብሩኬ ሲያጠፋ ብሩኬን ትመክራላችሁ፣ ሀይሚ ስታጠፋ ሀይሚን ትመክራታላችሁና ክበሩ። እውነት በጣም ነው የምትለዩትና እግዚአብሔር እድሜና ጤና ይስጣችሁ። ሌላ የምለው ነገር ምንም ነገር የለኝም እኔ
እና ውዶቼ ያለው ነገር ይሄ ነው። ሀይሚዬም ደግሞ ተረጋግተሽ በተረጋጋ መንፈስ ነገሮችን ብታገናዝቢ የተሻለ ነው እንጂ በቃ ከአንተ ጋር መሆን አልፈልግም በዚህ መልኩ እንዲህ ከምትይ በቃ የሆነ ሆኗልና ነገሮችን አረጋግተሽ ወደ ህይወት የተመለሰሽ ቤት ማሪ የተሻለ ነውና በዚህ ዘመን ወንድምም የራሱ ቤት ነው የሚኖረው፣ አንቺም የራስሽ ቤት ነው፣ እናት አባትም የራሳችሁ ቤት ነው የሚኖሩት። ማንም ከአንቺ ጋር መኖር ሰው የለም ከብሩኬ በስተቀር ማለት ነው። ከሱ ጋር ብትግባቡ የተሻለ ነውና ስለሌላ ነገሩ ባትሰሚ ራሱ እኔ እመርጣለሁ። ምክንያቱም ምንም አያደርጉልሽም ምንም ነገር በቃ የሆነ ነገር ብትሆኝም ብትደሰችም ብታዝኝም ከማን ጋር ነው? ከሱ ጋር ነው። እና እሱ ደግሞ መቶ የሚጎዳሽ ሰው አይደለም። እሱ እንዳለው አንቺ ፍላጎትሽ ወደ ኋላ የሚያስቀራብሽ ሰው አይደለም። ስለዚህ ሀይሚዬ ቆም ብለሽ አስበሽ ነገር የሆነ ነገር ብትይ የተሻለ ነው። እንደ ዛሬው ግን ግግም ካልሹ ነገሮቹ የተሻለ ደረጃ ላይ የሚደርሱ አይመስለኝም። አንቺ ተረጋግተሽ ነገሮችን ለማፍታት ብቻ ብትሞክሪ የተሻለ ነውና ፈጣሪ ካንቺ ጋር ይሁን የኔ ውድ። እና ኤፍሬም ያደረገው ነገር ጥሩ አይደለም፣ ግን እሱም ለኔ ብሎ ነው ስትይ ነበርና ላንቺም ብሎ ቢሆንም አንቺ ሀይሚዬ ተረጋጊ፣ እሱ የፈለገ ነገር ቢሆን ነገር የምትወጂ ሰው ነው ብሎ ይመክርሻል እንጂ ከሱ ጋር ተለያይ ብሎ አይመክርሽም። እውነት የፈለገ ነገር ቢሆን አብሯችሁ ብዙ ነገር ያሳለፋችሁ ልጆች ናቸውና ነገሮችን ወደ ደግ ነገር ነው የሚመክርሽ እንጂ ወደ ክፉ ነገር አይደለም። እሱም ቢሆንም ሆኖ ሲያለው ግን ያለፈ አልፏልና መጨነቅ ምናምን ማሰብ አስፈላጊም አይደለምና እንጂ ደግሞ ተረጋግተሽ ከሱ ጋር ነገሮችን በተሻለ ነገር ብታደርግ የተሻለ ነውና እንግዲህ እዚህ ጋርም ጥላ ሄዳለች። ለማንኛውም ውድ ቤተሰቦቼ ሰው ያስባል ፈጣሪ ደግሞ ያሳካል። ብሩክም እንግዲህ ያስበዋል አቅዷል። እግዚአብሔር ያለው ቀን ሊሆን ይችላል ማለት ነገሮቹ ተስተካክሎ ሰላም ወርዶ ምናምን አንድ ቀን ምናየው ሰዎች ያድርገን። እኛም ውድ ቤተሰቦች ቀን ቢጠብቅም ነገሮችን እንዲህ የሚቀሩ አይደለም። ታውቃላችሁ ከዚህ በፊትም ብዙ ነገር ተፈጥሯል። ነገር ላይ ደርሶ እስከ መለያየት አውርቶ ነበረና እነሱ የሚለያዩ ልጆች ነበር። ከነሱ መለየት የሚያምረው ሰው አይደለም። ሆኖ ሲያለው ግን ሀይሚ ባትቾክል የተሻለ ነው። እሱ ሲመለስም አንቺ ተመልሰሽ ደግ እያሰብሽ